በመላ ለምትገኙት እግዚአብሔር ልጆች አሁን ደግሞ እህቶቻችን ብሊና ማይ መልእክት ያስተላልፉልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰራ፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ። ደስታና ሰላም እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ውድ እግዚአብሔር ልጆች ዛሬ እጅግ በጣም ደስ የሚል ቀን ነው። ምክንያቱም የዓለም ሁሉ እናት የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ እናት የሆነችው የቅድስት ድንግል ማርያም የልደት ቀን ስለሆነ ነው። ትክክል ነሽ ማያቴ። ዛሬ ግንቦት 2 ቀን ቢሆንም ግንቦት 1 ቀን እመቤታችን ንጽሕት ቅድስት ድንግል ማርያም የተወለደችበት ታላቅ ቀን ነው። እስኪ ዛሬ ስለ ልደቷ አንዳንድ ነገሮችን እንነጋገራለን። ለመሆኑ ልጆች እመቤታችን የት ቦታ ነው የተወለደችው? ወላጆቿስ እነማን ናቸው? እኔ ልንገራቸው፣ እነርሱም አብረውኝ ይመልሳሉ። እሺ። እመቤታችን ቅድስት ድንግል ማርያም የተወለደችው ሊባኖስ በሚባል ተራራ ላይ ነው። አባቷ ደጉ ኢያቄም ይባላል። እናቷ ደግሞ ቅድስት ሐና ትባላለች። እነርሱ እግዚአብሔርን በጣም የሚወዱና ደጎች ነበሩ። አዎ፣ እነ ቅዱስ ኢያቄምና ቅድስት ሐና ልጅ ስላልነበራቸው ሁልጊዜ ወደ እግዚአብሔር ይጸልዩ ነበር። እግዚአብሔርም ጸሎታቸውን ሰምቶ ለዓለም ሁሉ መድኃኒት የሚሆነውን ጌታን የምትወልደውን እመቤታችን ቅድስት ድንግል ማርያምን ሰጣቸው። ልጆች እኛም የሚያስፈልገንን ነገር ሁሉ እግዚአብሔርን በጸሎት መጠየቅ አለብን። እውነት ብለሻል። እመቤታችን ቅድስት ድንግል ማርያም ስትወለድ ዓለም በሙሉ በብርሃን ተሞልቷል። እርሷ ለሁላችንም የተሰጠች ታላቅ ስጦታ ናትና እኛም በዚህ ቀን ልደቷን ስናከብር እንደርሷ ታዛዥና ቅዱሳን ለመሆን ቃል መግባት አለብን። እውነት ነው ቢሉቴ። እኛም እመቤታችን ቅድስት ድንግል ማርያም ስንወዳት ልጇን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስን ደስ እናሰኘዋለን። እናንተም ዛሬ በቤታችሁ ናችሁ እመቤታችን ሆይ እንኳን ተወለድሽልን ያላችሁ አክብሩ። እኛም በማህበረ ቅዱሳን ቴሌቪዥን ላይ ሆነን ከናንተ ጋር በቤታችን ደግሞ ከጎረቤቶቻችን ጋር እናከብራለን። ለአዳም ተስፋው ለዓለም ብርሃን የሆነችው እመቤታችን ቅድስት ድንግል ማርያም ተወለደች። እንኳን ደስ ያላችሁ። ቢሉቴ ለዛሬ በዚህ እናብቃ። መልካም ውድ እግዚአብሔር ልጆች፣ እናንተም መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል። ተመልካቾቻችን ከመልእክቱ ተመልሰናል። መልእክቱን ላስተላልፉልን ለእህቶቻችን ብሌንና ማያይ እግዚአብሔር አምላክ ቃሎትን ያሰማልን። ከእመቤታችን ከልደት በዓልም ረድኤት በረከት ያሳትፍልን። ከእመቤታችን የልደት በዓል ታሪክ አስረድተውናል፣ እናንተም ተረድታችኋል። ልክ ነህ። ከእመቤታችን ልደት ምን እንማራለን? ከእመቤታችን ልደት መጀመሪያ የምንማረው ታሪክ ላይ እንደምንረዳው ሐናና ኢያቄም በእርጅና ሳሉ ሐና መክና ነበር ወይም ደግሞ መውለድ ማትችል ሴት ሆና ነበር። ግን እግዚአብሔር ስለምኑ በኃጢአት በፍትወት ሳይሆን በሕጋዊ ሩካቤ ተጸነሽ። ቅዳሴ ማርያም ላይ እንረዳለን። ድንግል ሆይ በኃጢአት በፍትወት የተጸነሽ ሳይሆን በሕጋዊ ሩካቤ ተጸነሽ እንጂ ይላል። ስለዚህ ይህን እንማራለን ማለት ነው። ይህ ማለት በቅሎ ስትወልድ ታይቶ አታወቅም። ስለዚህ ሐናም መካን ነበረች፣ ግን እግዚአብሔር መረጣትና መውለድ ቻለች። ስለዚህ ጽድቅ እንማራለን። ከዛ እመቤታችን ስትረገዝ ደግሞ ሐና ጸንሳ እያለ ብዙ ሰዎች እየመጡ እንደማይሁድ ይቀኑ ነበረ። ማህፀኗን እየነኩ ይድኑ ነበረ ማለት ነው። እሷ ማለት እመቤታችን በትንቢት የተነገረላት ጨረቃዋ ናት። እዛ ስትወለድስ ብርሃን ሆነ። ይህ ማለት ቅድስናዋን ያሳየናል ማለት ነው። እግዚአብሔር ለልጁ ማደሪያ መረጣት ሴት እንደሆነች ያሳየናል። ከዛ ወደ በዓቷ ስገባ ደግሞ መልአክ ከሰማይ መጥቶ መግቧታል።
ህብስተ ሰማይና የሰማይ ጽዋ ሰማያዊ ጽዋ መግቧታል። ከዛ ደግሞ ምን እንማራለን? አሁን እመቤታችን እዛ ወደ ቤተክርስቲያን ስገባ አንደኛ ሐናና ኢያቄም ተስሎ ነበር ልጃችን ወደ ቤተክርስቲያን እናስገባለን ብለው ስለትን አለ መርሳት ወይም እንማራለን። ከዛ እመቤታችን ደግሞ ልዕልት ናት፣ ጻድቅ ናት፣ ቅድስት ናት። ስለዚህ እግዚአብሔር አምላካችን ህብስተ ሰማይ መግቧታል ማለት ነው። ስለዚህ እኛም በትምህርታችን እንድንበረታ ጥሩ ብንሆን በጸባያችን ጥሩ ብንሆን እግዚአብሔር ምናከብር ብንሆን እዚህ ምናገረዋለን ቅዱሳን ምናከብር ቢሆን እግዚአብሔር ዕውቀቱን ይገልጽልናል ማለት ነው። እንደመቤታችን ቅድስት ኃጢአት ባንሰራ ቢሆን ኖሮ ብንሆን የክርስቶስ እንደ ክርስቶስ መጸነሰን የክርስቶስ ማደሪያ እንሆናለን ማለት ነው። ስለዚህ ከመቤታችን እንማራለን። ከመቤታችን አስተዳደግ ደግሞ መቤታችን ያደገችው እንደዚህ ባለ ቦታ አይደለም። ቅዳሴ ማርያም ላይ እንረዳለን እናያለን። ድንግል ወይ አንቺ እንደ ዕብራውያን አንገታቸው እንደሚያገዙ ሴቶች ያላደግሽ ነሽ በስራትና በጥበብ አደግሽ እንጂ ይላል። ስለዚህ ካስተዳደጓም ብዙ ነገር እንማራለን ማለት ነው። እሺ መልካም ልጆች እናንተም እህቶቻችን ብሌንና ማየና ወንድማችን አቤኔዘር ከነገረን በተጨማሪ ለማግኘት አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ።